ከክርስቶስ ህብረት የወጡኩ ተጎሳቆለዋል መች ደላቸው ወገኖች መች አማረባቸው ጸጋቸው ተገፎ ያየን አይደለ ትላንት እልል ብለው መድረክ ላይ ወጡ ዛሬ ቅልል ብለው አላየናቸው ያውቃሉ እኮ የኛን ጌታ ማን እንደሆነ ዛሬ እንደሚተቹን እንዳይመስሏችሁ ሲያማቸው እኮ ደብቆ ጸበል አምጥጡልን ይሏቸዋል እንደሚያሽሟጥጡባችሁ እንዳይመስሉ ሲታን ሲያዙ ደብቀው በይ ባሌ ሳይሰማ ገሌ ሳይሰማ ሰው አይስማማብኝ እምነት አምጪልኝ በጥበጥ አርገሽ ይላሉ ዛሬ በዙሪያችን የከበቡንን ካየን ሰላም አይሰጡንም ሞታችንን የሚጠብቁ አሉ ውርደታችንን የሚጠብቁ አሉ የኛ ጌታ ክርስቶስ ግን ውርደታችንን ለሚጠብቁ ክብራችንን ያሳያቸዋል ስለ ገዳዮቹ መጸለይ ጀመረ ወገኖቼ ክርስትና ማለት ይሄ ነው ዛሬ ያልታደሉ የገሌን ነገር አሳየኝ ይያሉ የሚጸልዩ እኮ አሉ ገብርኤል ደጅ ያልደርስም የገሌን ነገር ካላሳየኝ የሚሉ ቂም በቀላቸው እስከ መቃብር የሆነባቸው ሰዎች አሉ መቃብር ላይ አትቁም አትድረስ የሚሉ ከሁለት አንዱ ቀድሞ በሞት የሄደ ቀን አንዱ የሚያለቅሰው ለቅሶ እኮ እንሰማለን ቆመን ወንድሜ ይቅር በለኝ ወንድሜ ማረኝ እህቴ ማረኝ ይባል ካለፈ በኋላ ማረኝ የለም ወገኔ ይኸው በዚህ አቋማችሁ ጽኑ በአሚነ ስላሴን ከማመን እንዳትናወጡ ከተዋሕዶ በረት እንዳትወጡ እውነት ያለው እዚህ ነው ዛሬ ለምን ይመስላችኋል በያዛችሁት ሳንቲም ማትደሰቱት በያዛችሁት ቤት ማትደሰቱት በሰበሰባችሁት ልክ ማትደሰቱት ለምን ይመስላችኋል ደስታችን የተያዘው በማን እጅ ስለሆነ ነው የደስታችን ምንጩ ማን ስለሆነ ነው ክርስቶስ ነው አይ እናት ዓለም ድንግል ማርያም አይ በጠራናት ጊዜ አይ ያስተካከለችልን ነገር እማንረባ እማንጠቅም በየቀኑ ምን በድል በየቀኑ እናሳዝን ሆነን ቆሽሸን እንኳን ስንቀርብ እናታችን ነች አይደል እንደው አንድ ቀን ሕፃን ልጅ እኮ መቆሸሹ ሲገባው ጥሩ አልብሳው እናት ሄዶ ጭቃ ላይ ይጫወታል አይደለ ቆሽሽ ማለቱ ሲገባው ወደ እናቱ ይሮጣል ወደማ እኛ መቆሸሻችን ሲገባን ከነድፋችን እንመጣባታለን ማርያም ጋር ከነድፋችን ቆሻሻውንን ስንመጣ እማትጸየፈን እናት ጌታን ባቀፉ ቅዱሳንና ብፁዓን በሆኑ እጆቿ ቅፍ ታረግንና ልጄ መሐሪ ነው ብላ ትነግረናል ልጄ ይቅር ባይ ነው ትለናለች ወመኑ መሐሪ ዘከማከ የተባለ ልጅ አላት እንዳንተ ያለ መሐሪ ማን ነው የተባለ ልጅ የሁሉን ኃጢያት ይቅር የሚል ልጅ አላት ስለኛ ስለ ቆሻሾቹ የምትለምን ደግ እናት ማርያምን ባይሰጠን በዚህ ዘመን ሷን ባንማጸን የሷ ልጆች ባንሆንማ እንዴት እንሆን ነበር ይሄንን ዘመን እንዴት እንወጣው ነበር ይሆን ካልጣሉ እንቅልፍ ማይወስዳቸው ካልገደሉ ረፍት የሌላቸው ገለውም ቀብረውም የማይረኩ ክፉ ሰዎች ተፈጥረዋል ልባርጉ ዛሬ የሆነን ሰው ለማስደሰት ሳቆ ሳይመጣ አስመስሎ የሚስቅ ሰው የለም በገበያ መካከል በህዝብ መካከል በቁልምጫ ቃል የሚጠራ የሰው ስም ያነሳ የሚያወድስ ድቃቂ ሳንቲም ፈልጎ ኧረ እግዚአብሔር ካስመሳይን ማንነት ያውጣን እንደ ወደ ራሳችን ይመልሰን አዎ ባለጸጋም ይደህያ ባለስልጣንም ይሻራል ስለማን ያወራን ብንሞት ይሻላል ወገኖች ስለማን ናውራ ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ ይደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች የድንግል ማርያም ልጅ አካላዊ ቃል ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን ይሉን እግዚአብሔር ቤተሰቦች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ እንደምን ዋላችሁ ምሳ እንዳልበላችሁ አቃለሁ ግን እንደምን ዋላችሁ ራት ጋብዛችኋለሁ እንደምን ዋላችሁ ቸርነቱን ምህረቱን ይቅርታውን ያበዛልን ኃጢአት በደላችንን በመረቱ የከደለልን ከባት ያበሳ የድንግል ማርያም ልጅ አማኑኤል እርቃናችንን ነውራችንን ሸፍኖ ድጋሚ በፊቱ ስላቆመን በመረቱ አደባባይ ይቅር ሊለን ስለጠራን አማኑኤል አምላካችን ስሙ የተመሰገነ ይሁን ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን
መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችንም ወገናችንም ድንግል ማርያም ድብቅ ጸሎታችንን የሰማችልን ከጉድ ያወጣችን ጓዳችንን የሞላችልን ባለቀስን ጊዜ አባበለችን እንባችን የጠረገችልን የኢየሱስ እናት የኛም እናት አዛኝቱ ወለላይቱ ኪዳነ ምሕረት እናታችን ክብር ይግባት ስሟ የተመሰገነ ነው። የቅዱሳን መላእክት የጻድቃን የሰማዕታት የአበው ደናግል መነኮሳት አባቶቻችን ጸጋ በረከታቸው ስለ ኢየሱስ ስትል አንገቷን የሰጠች ታላቋ ሰማዕት ቅድስት አርሴማም በረከቷ በሁላችን ላይ ይደር። ከቅድስት አርሴማም ጋር ሰማዕትነታቸውን የፈጸሙ የ27 ደናግል እናቶች በረከት በሁላችን ላይ ለዘላለሙ ጸንቶ ይኑር። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ በዚህ ጉባኤ ማን ጥያቄ እንደሚመለስ። የዘመናት ጥያቄን የሚመልሰው አማኑኤል የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን አማኑኤል እንደ ሰው የነገርነውን አይደለም እምቅድመ ህሊና ኩሎ ያምር ከሐሳብ አስቀድሞ የሚያውቀው አማኑኤል መድኃኔ ዓለም ኢየሱስ ክርስቶስ ስልጣን ያልመለሰላችሁን ገንዘብ ያልመለሰላችሁን ወገን ዘመድ አዝማድ ያልመለሰላችሁን ጥያቄ መድኃኔ ዓለም በቃሉ ይመልስላችሁ። የተዘበራረቁትን የኑሯችሁን ጉዳይ ይሰብስብላችሁ። መድኃኔ ዓለም ዛሬ ቋጠሯችሁን ይፍታላችሁ። አሮት ሰናይ ወጾር ቀሊሉቱ ኢየሱስ ክርስቶስ እሱ ቀላል ሸክም የለዘበ ቀንበር ነውና ከትከሻችሁ ላይ ያለውን ግዙፍ ተራራ ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን ያስለቀሳችሁን በር ዘግቶ ያስነባችሁን ጉዳይ መድኃኔ ዓለም ዛሬ ከትከሻችሁ ላይ አንከባልላችሁ። የሁሉ ነገር መክፈቻ ያለው መድኃኔ ዓለም ሁሉን ማስተካከል የሚችለው መድኃኔ ዓለም ሁሉን መመለስ የሁሉን ጥያቄ መመለስ የሚችለው መድኃኔ ዓለም ዛሬ የእያንዳንዳችንን ድብቅ ጸሎት ይስማል። ለእናት ያልነገርናት ለአባት ያልነገርነው የቅርቤ ነው ካለው የሸሸግነውን በር ዘግተን የምናለቅስበትን ሲመሽ መኝታችንን በእንባ የምናረስበትን ጉዳይ ማን ያውቃል? እኔና እግዚአብሔር እናንተና እግዚአብሔር ብቻ የምታውቁት ነገር አለ። ለብሳችሁ ስለታያችሁ ብቻ ሰዎች ያልጎደላችሁ ሁሉ የሞላላችሁ የመሰላቸው አንዳንዶች ችግራችሁን ሳይረዱ ቀርተው ማለዳ በራችሁን እያንኳኩ ሳንቲም ሊበደሯችሁ ይመጣሉ። ደሞዛችሁ ከልደታ እስከ ኪዳነ ምሕረት አልደርስ ብሏችሁ በኑሮ ውጣ ውረድ ውስጥ የምትሰቃዩ ልጆች ማሳደግ ደግሞ ማስተማር ከብዷችሁ ጥሩ ኑሮን ሳይሆን ጥሩ ሞት እየተመኛችሁ በተስፋ መቁረጥ ውስጥ ያላችሁ አላችሁ። ማን ያያችኋል? ጨለማ ማይሸፍነው አማኑኤል ያያችኋል። ዛሬ ወደ ቤታችሁ እግዚአብሔር ይመልከት። ወደምታነቡበት ትዳራችሁ የመረጣችሁት ኑሮ ደምን ባይ የሚያስለቅሳችሁ አላችሁ። እግዚአብሔር እንባን ከጉንጮቻችሁ ላይ ያብሳል። እግዚአብሔር የዘመናት ጥያቄን በቅጽበት ይመልሳል። የዓለምን ታሪክ የለወጠው ኢየሱስ ክርስቶስ ማን አልኳችሁ? በመድኃኔ ዓለም ኢየሱስ ክርስቶስ በሉኝ። ተኳርፈናል። እናንተ እንዳታወሩኝ እናንተ ወንድሞቼ ሲበሉ ኢየሱስ ክርስቶስ በሉኝ። እናንተም እንዳታናግሩኝ ሰንበት ተማሪዎች በሉኝ። ኢየሱስ ክርስቶስ እናንተ ጋርም ተኳረፍ ያለው ሊቃውንቱ ግን እንዴት በአማረ ቃል እንደሚነግሩኝ ወደ ጀርባ ልዞር እግዚአብሔር ከሁላችን ጋር ይሁን። አንድ ነገር አስቸግራቸዋለሁ። እሺ ትምህርቴ ላይ ሳልገባ ማለት መጥራት ያለባችሁ እግዚአብሔር ስም እግዚአብሔር ካለ ጥሩ። እሺ የእግዚአብሔር ስም ሲጠራ በተስፋ መቁረጥ ውስጥ ያለው ሁሉ ተስፋው ይለመልማል። የማስም ሲጠራ ክፉ መናፍስት ካሉ ለቀውን ይሄዳሉ። የያዘንን ነገር ይለቅልናል።
የቋጠረብንን ነገር ሁሉ ይፈታልናል። ለምን ካላችሁ ሁሉ የሚፈታበት ስም ኢየሱስ የሚለው ስም ነው። ልብ አድርጉና ስሙኝ። ሁሉ የሚፈታበት ስም ማን የሚለው ስም ነው? የዓለም ታሪክ የተለወጠበት ስም ኢየሱስ የሚለው ስም ነው። የኔና የናንተ ታሪክ የተለወጠበት ስም ኢየሱስ የሚለው ስም ነው። ያቆመ ስም፣ የደገፈን ስም፣ የተማመንበት ስም፣ የምንመካበት ስም፣ የምንመረጎዝበት ስም፣ ከጠላት ያመለጥንበት ጋሻችን፣ የቤታችን ድምቀት፣ ዋልታና መሰረታችን ማን ነው? የዚህ ቤት ራስ ነው ኢየሱስ። ደግሞ ለቤተ ክርስቲያን አካሏ ነው ኢየሱስ። እሱ የሌለበት ሕይወት ጨለማ ነው። እሱ የሌለበት ነገር አይሰምርም ወገኖቼ። ስለዚህ ሁሉ ነገር እንዲሰምርላችሁ ይሄን ጣፋጭ የሆነ ስሙን ትጠራላችሁ፣ ትታዘዛላችሁ። እሺ አሁን እሺ እኔ በአማርኛ ማሰሙ ከሆነ ሌላም ቋንቋ አወራለሁ። እሺ እኔ ቋንቋ ችግር የለብኝም፣ ብዙ ቋንቋ ነው የማወራው። ማሰሙ ከሆነ እኛ አማርኛ አይደለም የምንሰማው ይሄንን ቋንቋ ነው በሉኝ፣ ችግር የለም። እሺ እግዚአብሔር ከሁላችን ጋር ይሁን። ክርስትና በየበዓላት ጊዜ ለብሰን ኋላ ሳጥን የምንቆልፍበት የክት ልብስ አይደለም። ሁል ጊዜ የምናጌጥበት የህይወት ልብሳችን ነው። ክርስትና ለተወሰነ ጊዜ ብቻ ተጠቅመን የምናዳፍነው እሳት ሳይሆን ሁል ጊዜ በህይወታችን የሚቀጣጠል የህይወት እሳት ነው። ክርስትና ከዳኑ በኋላ የሚሞቱት ሞት ሳይሆን ከሞት በኋላ የሚኖሩበት ህይወት ነው። እግዚአብሔር ክርስቲያኖች ያደርገን። አሜን በሉ። የልጅ ምርቃት አይደርስም ብላችሁ ነው አይደል አሜን ማትሉት? አሜን በሉ እስቲ። የትምህርታችን ርዕስ የታመነ ምስክር አይዋሽም የሚል ይሆናል። ቃሉን እናንተ ቤታችሁ ገብታችሁ እንድታነቡት በውስጣችሁ እንዲሰርጽ አብራችሁ ከኔ ጋር ትጠራላችሁ። የታመነ ምስክር በሉ። አይዋሽም። እስቲ ወንዶች ብቻ በሉልኝ። እናንተ ቀጥሉ። እሺ ለመጨረሻ ጊዜ አብረን እንጠራለን። የታመነ ምስክር ምን አይልም? ታማኞቹን ያደርገ። ለትዳራችሁ ታማኝ ሁኑ። ለመስሪያ ቤታችሁ ታማኝ ሁኑ። ለሾማችሁ ሰዎች ታማኝ ሁኑ። ዛሬ በዚህ ጉባኤ ላይ የታመኑ ምስክሮች ያገኙትን ክብርና ጸጋ እናያለን። እግዚአብሔር የታማኞቹን የቅዱሳንን በረከት በሁላችን ላይ ያደርግልን። ምስክር ማለት አማርኛውን ወደ ግዕዝ ከመለስን ሰማዕት ማለት ምስክር ማለት ነው። ሰማ የሚለው የግዕዝ ግስ ምስክር የሚል ትርጉምን ይሰጠናል። እንደውም አለቃ ኪዳነ ወልድ ክፍሌ በመጽሐፈ ሰዋሰው ወግስ ላይ በመዝገበ ቃላታቸው ላይ ሰማዕት ሰማ ከሚለው የግዕዝ ቃል የተወሰደ ሲሆን ትርጉሙ ያየውን የሰማውን መመስከር መቻል ነው ብለው ይገልጹታል። ያየውን የሰማውን ምን ማለት መመስከር ሰማዕት ያስብላል ማለት ነው። እግዚአብሔር አምላካችን በዚህ የትምህርት ክፍል ውስጥ የጸኑትን ክርስቲያኖች ያሰብን በእምነታችን ጠንካራ እንድንሆንና በእምነታችን እንድንጸና ጌታ መንፈስ ቅዱስ ያሳስበናል። ሰማዕትነት በሃይማኖታዊ ትርጉሙ ስንመለከተው ደግሞ ስለ እግዚአብሔር፣ ስለ ቅዱስ ቤተክርስቲያን፣ ስለ ሃይማኖታቸው በእውነት በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለመከራ፣ ጎናቸውን ለጦር በእሳት በስለት እየተወረወሩ ክርስቶስ ስለሚለው ስም መከራ የተቀበሉ በማያምኑ በአላውያን ነገስታት ፊት ለፊት በሞት ተወራርደው ይሄንን ስም ከፍ አድርገው ያሳዩ የመሰከሩ ሞት ያላስደነገጣቸው ዓለም ያላስፈራቻቸው ዓለም ያልተገባቻቸው ሁሉ ያላቸው የሁሉ ባለቤት ክርስቶስን ያስበለጡ ቅዱሳን ሰማዕታት እንላቸዋለን። በረከታቸው በሁላችን ላይ ይደር። እንግዲህ ሰማዕታት ስለምንድን ነው የመሰከሩት? ማንን ነው የመሰከሩት የሚለውን ስንመለከት የመሰከሩት የኢየሱስ ክርስቶስን
አባትነት አምላክነት ጌትነቱን ኤልሻዳይነቱን ሁሉን ቻይነቱን ከሃሊነቱን በአላውያን ነገስታት ፊት ለፊት ያውም ክርስቶስ ኢየሱስ አምላክ ነው ጌታ ነው በሰማይና በምድር የሚመለክ እሱ ነው ብሎ ክርስቶስን ሲያመልክ ወይንም ደግሞ በኢየሱስ ክርስቶስ ስም የተሰበሰቡ ሰዎች ሁሉ ወደ ግዞት ቤት ወደ እስር ቤት ይጣሉ ነበር አንድ ሰው የኢየሱስ ክርስቶስን ስም በገበያ መካከል ቢጠራ ግርፋት ይጠብቀው ነበር ዛሬውን በዚህ ስም መከራ ተቀበል ቢባል ፈቃደኛ የሚሆን ሰው አለ ወይ አሁን ስለዚህ ስምስ መከራ ለመቀበል እኛ አገልጋዮቹ ዝግጁ ነን ወይ ቅዱሳን ሰማዕታት መከራ የተቀበሉበት ስም አንገታቸውን ለሰይፍ ጎናቸውን ለጦር ለስለት የሰጡበት ስም ነው እና ቅዱሳን ሰማዕታት የኢየሱስ ክርስቶስን እግዚአብሔር የጌቶች ጌታ ነው ወንጉሰ ነገስት የነገስታት ሁሉ ንጉስ ነው አምላክ አማልክት ሁሉ አምላክ ነው ከሰማይ በታች በሰማይም በምድርም ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ ይስገድ ተብሏል ስለዚህ በብሉይ ኪዳን አስቀድሞ እግዚአብሔር ለሙሴ አነ ውእቱ እግዚአብሔር አምላክ ከይታምልክ ባዕድ አምላክ ዘንበለ እኔ እግዚአብሔር አምላክ ነኝ ከእኔ በቀር ሌሎች አማልክትን ምን አትበል አታምልክ ይላልና ከኢየሱስ ክርስቶስ ውጪ የምናመልከው የለም ሞት ከሆነ አንዴ አይደለም 10 ጊዜ እንሞታለን ክርስቶስን አምነን እንሞታለን እንጂ ክደነው አንሞትም ብለው በነፍሳቸው ተወራርደው የመሰከሩ ቅዱሳን ሰማዕታት አሉ ከሶስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ ለኩነተ ሥጋ መጥቶ ከውድቀታችን አንስቶናል እሱ ርቃን ተሰግሮ እኛን ክብር አልብሶናል ጸጋ አልብሶናል መራራውን የሆነ ሞት ለሱ ወስዶ ሕይወት ሰጥቶናል ከጨለማ ወደ ብርሃን ከሐሳር ወደ ክብር ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት የመለሰን ኢየሱስ ክርስቶስ ነው ያዳነን ክርስቶስ ነው ያዳነንን ጌታ እየመሰከረን ብንሞት ለኛ ክብር ነው ብለው ሞት እንኳን ቢፈረድባቸው አስፈሪው ሞት ፍለፊት ክርስቶስን የሰበኩ የታመኑ ሰማዕታት እንላቸዋለን የትምህርታችን ርዕስ የታመነ ምስክር ምን አይልም ድገሙና ነገሩ ምን አይልም አይዋሽም ቅዱሳን ሰማዕታት ሁሉም በአንድ አይነት ሞት አይደለም ወይም ደግሞ በአንድ አይነት ስቃይና መከራ አይደለም ነፍሳቸውን ለክርስቶስ የሰጡት ሊቁ ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ ሰማዕታት የዚችን ዓለም ጣዕም በእውነት ናቁ ደማቸውን ስለ ክርስቶስ አፈሰሱ ስለ መንግስተ ሰማያት መራራ የሆነ ሞትን ምን አሉ ታገሱ ሞት መራራ እኮ ነው አይደለ አሁን እኛ መከራ ቢመጣብን ከክርስትናችን ፈቀቅም ያደርገን ማይተማችሁን በጥሱ የሚል ቢመጣ ከመሞት መሰንበት አንልም ይሆን ይሄ ቀን እኮ የጊዜ ያልፋል ብለን ማይተማችን ለጊዜው አንበጥሰውም ይሆን ወገኖቼ ሞትን ምርጫም ያደርጋል የለም ግን ኢየሱስ ክርስቶስ ምርጫ የሌለው ምርጫ ነው እስቲ በሉ እናንተ ኢየሱስ ክርስቶስ በሉ ምርጫ የሌለው ምንድነው ምን የሌለው ምርጫ አላችሁ እንደ ሌላ አማራጭ አላችሁ ከሱ ውጪ ልናመልጥ ምንችልበት ማምለጫ አለን ወይ የለንም እና ቅዱሳን ሰማዕታት በልዩ ልዩ አጠራር ነው የተጠሩት የመጀመሪያዎቹ በድንጋይ የተቀጠቀጡ ሰማዕታት አሉ በምን የተቀጠቀጡ እና አቤል እና ናቡቴን እና ቅዱስ ኤርሚያስን ማየት እንችላለን ካለን ጊዜ ሰዓት አኳያ የመጀመሪያው የአዲስ ኪዳን ሰማዕት የሆነው ሊቀ ሰማዕታት ሊቀ ዲያቆናት ቅዱስ እስጢፋኖስ ነው በረከቱ ይደርብን ቅዱስ እስጢፋኖስ ኢየሱስ ስለሚለው ስም መከራ የተቀበለ የመጀመሪያው የአዲስ ኪዳን ሰማዕት ነው በሃይማኖት ድርድር የማያውቅ ለክርስቶስ አንገቱን የሰጠ በጣም የሚገርማችሁ ደግሞ ወጣትነቱን ምንነቱን ከዓለም ለመረጠው ጌታ የሰጠ ነገስታት ያላስደነገጡት በአላውያን ነገስታት ዛቻና ፉከራ ያልፈራ በድንጋይ ሊወግሩት ከከተማ ውጪ ሲያወጡት ይገርመኛል እኔ ቅዱስ እስጢፋኖስ ወመላ መንፈስ ቅዱስ ለአለ እስጢፋኖስ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት ይላል እስጢፋኖስ ሊወገር ነው ስለ ክርስቶስ መከራ ሊቀበል
ድንጋይ የያዙ ወጋሪዎች ቀርበው በዙሪያው ከበዋል። እስጢፋኖስ ድንጋዩን አይመለከትም፣ ወጋሪዎቹንም አያይም። ገዳይ መካከል ቆሞ ኢየሱስ ክርስቶስን ይጣራ ነበር። ዛሬ በዙሪያችን የከበቡንን ካየን ሰላም አይሰጡንም። ሞታችንን የሚጠብቁ አሉ፣ ውርደታችንን የሚጠብቁ አሉ። የኛ ጌታ ክርስቶስ ግን ውርደታችንን ለሚጠብቁ ክብራችንን ያሳያቸዋል። መሞታችንን ለሚጠባበቁ ውርደታችንን ለሚጠብቁ አቁሞ እናንተን ያሳያቸዋል ለጠላት። አንዳንድ ጊዜ እግዚአብሔር በህይወታችን ከሚሰራልን ታላቅ ሥራ የተነሳ ጠላቶቻችን እጃቸውን ባፋቸው እየጫኑ ምንድነው እንዴት ነው ከየት ነው እያሉ ጥያቄ ይጠይቃሉ። ለጥያቄያቸው መልሱ ራሱ ክርስቶስ ነው። ያንቺ የኑሮሽ መሰረት ክርስቶስ ነው። ዛሬ የምትኖሪበት ቤት የክርስቶስ ነው። ዛሬ ያለንበት ዛሬ የተያዘው በእጃችን ላይ ያለው ነገር ሁሉ የማን ነው ወገኖቼ? ከራሳችን ያገኘነው አይደለም፣ ከማን የተቀበልነው ነው። በቃ ጠላት ሲናገር መልሳችን ክርስቶስ ነው። እና ቅዱስ እስጢፋኖስ ተንበርክኳል፣ ወደ ሰማይ ያያል። መንፈስ ቅዱስ ግን በእስጢፋኖስ ላይ መላበት ይላል። ማን አልኳችሁ? መጽንዒ የሆነው የሚያጸናው መንፈስ ቅዱስ እኛንም በሃይማኖት ያጽናል። ናዛዚ ነው መንፈስ ቅዱስ የሚያረጋጋ ነው። ልቡ እንዳይሸበር ሞት ፈርዶ ክርስቶስን ክዶ ወደ ኋላ እንዳይመለስ የሚያጸና የሚያረጋጋ ነው። ናዛዚ ነው። ከሳቲ ነው ምስጢር የሚገልጥ ነው። አዎ ገለጠለት እኮ መንፈስ ቅዱስ። እስቲ ከሳቲ ነው በሉ፣ ምስጢር ገላጭ ነው በሉ። ተንበርክኮ ወደ ሰማይ ሲሄድ ይሄ ሰማይ የተዘጋ ነው አይደል? እግዚአብሔር ደግሞ ለቅዱሳኑ የተዘጋውን ነገር መክፈት ያውቅበታል። ዛሬም የተዘጋባችሁን ይክፈትላችሁ። ወደ ሰማይ አየ፣ ወደ ጸረ ሰማይ ወደ ሰማይ ተመለከተ። ወይቤሪኩ ወልድ ነብር በየማነ አቡሁ። አያችሁ ወደ ሰማይ ሲመለከት ርሆ ሰማይ ተከፈተለት። ምን አለለት? ለቅዱስ እስጢፋኖስ የተከፈተው ሰማይ ለእናንተ የተዘጋባችሁን የኑሮ በር ይክፈትላችሁ። እና ቅዱስ እስጢፋኖስ ሰማይ ሲከፈት የሚሞትለትን ጌታ በፍቅር የሚወገርለትን ጌታ ቀይ አበባውን ሰጥቶ ፍቅሩን የገለጠለትን አይደለም፣ ቀይ ደሙን ሰጥቶ በነፍሱ ተወራርዶ በመስቀል እንደ ብራና ተወጥሮ የሞትን መውጊያ የሰበረለትን ከአብ ከመንፈስ ቅዱስ ጋር የሚተካከለውን የባህሪ አምላክ የሆነውን ኢየሱስ ክርስቶስን በአብ ሪና ከአብ ጋር የሚተካከል በአባቱ ቀኝ ላይ ተቀምጦ ክርስቶስን በሰማይ አየው ይላል። ክብር ለመድኃኔዓለም ይሁን። በሰማይ ተመለከተው ኢየሱስን እና እሱን ካዩማ ሞት መቼ ያስፈራል ወገኖቼ? ክርስቶስን ሲያይ ሌላ ሰላም፣ ሌላ ጥንካሬ መንፈስ ቅዱስ መስተፍሲ ነው፣ የሚያስደስት ነው ወገኖቼ። ለዚህ ነው ብርሃን ዓለም ቅዱስ ጳውሎስ እኮ በመልእክቱ ምን አለን? በጌታ ምን ይበላችሁ አለ? ንገሩኝ እንጂ ዛሬ ለምን ይመስላችኋል በያዛችሁት ሳንቲም ማትደሰቱት? በያዛችሁት ቤት ማትደሰቱት? በሰበሰባችሁት ልክ ማትደሰቱት ለምን ይመስላችኋል? ደስታችን የተያዘው በማን እጅ ስለሆነ ነው? የደስታችን ምንጩ ማን ስለሆነ ነው? ክርስቶስ ነው። እና ምን አለ? መንፈስ ቅዱስ ከሳቲ ነው፣ መንፈስ ቅዱስ መስተፍስሒ ነው፣ የሚያስደስት። ሞቱን ረሳው፣ መከራውን ረሳው። ድንጋይ እንዳለበት አናቱን ገምሰው ደሙን አፍስሰው እንደሚገሉት ረሳ። ወደ ሰማይ ያየ ያለው የሚሞትለትን ጌታ ነው። በሰማይ ደግሞ የሚሰጠውን ክብር የሰማዕትነት አክሊል እንደሚቀዳጅ ቀድሞውኑ ክርስቶስ ለወዳጆቹ ያዘጋጃት አይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች ሰማያዊ ሀገርና መንግስት ደግሞ የሰማዕትነት አክሊልና ነጭ ካባ በሰማይ ተዘጋጅቶለታል። ማየት ጀመራ ክርስቶስን በሰማይ። ማንን አልኳችሁ? ዛሬ አላሳያላችሁን ጨለማ ክርስቶስ ይግለጥላችሁ። አየ በቃ። ከዛስ ድንጋያቸውን እያነሱ እስጢፋኖስን አናቱን ገምሰው ደሙን አፍስሰው መቀጥቀጥ ሲጀምሩ ቅዱስ እስጢፋኖስ ከአምላኩ የተማረውን ከክርስቶስ የተማረውን ራሱ የክብር ባለቤት በዘመነ ስጋዌው እንዲህ ብሎ አስተምሯል። ተማሩ ምኔ እስመ የዋህ ውእቱ ልቤ፣ ከኔ ተማሩ አለ። ከኔ ምን በሉ? እኔ አሁን በቃል ነው መሰብካችሁ እንጂ በህይወት አላስተምራችሁም እንዳታዩኝ። እሺ ይሰማችሁኝ አይደል? አዎ ክርስቶስ ደግሞ የሚያወራለትን ሳይሆን የሚኖርለትን ነው የሚፈልገው። እና ከእኔ ተማሩ እኔ የዋህ ነኝ
በልቤም ደግሞ ትሁት ነኝ ብሏል ጌታና የሚገርም የሚደንቀው ስለ ገዳዮቹ መጸለይ ጀመረ። ወገኖቼ ክርስትና ማለት ይሄ ነው። ዛሬ ያልታደሉ የገሌን ነገር አሳየኝ እያሉ የሚጸልዩ እኮ አሉ። ገብርኤል ደጅ ያልደርስም የገሌን ነገር ካላሳየኝ የሚሉአል። ቂም በቀላቸው እስከ መቃብር የሆነባቸው ሰዎች አሉ። መቃብር ላይ አትቁም አትድረስ የሚሉ ከሁለት አንዱ ቀድሞ በሞት የሄደ ቀን አንዱ የሚያለቅሰው ለቅሶ እኮ እንሰማለን ቆመን። ወንድሜ ይቅር በለኝ፣ ወንድሜ ማረኝ፣ እህቴ ማረኝ ይባላል። ካለፈ በኋላ ማረኝ የለም ወገኔ። በህይወት እያለነ ወንድምን ይቅርታ መስጠት የትኛውም ነገር ልትበደል ትችላለህ። ብዙ ግፍ ሊደርስብህ ይችላል። እግዚአብሔር ግን ይቅር እንዲላችሁ ምን በሉ? ምን እንዲለን እሷ እኮ በድላኛለች እረ የገሌ ነገር ብሎ የሚንገሸገሹ አሉ። ከክርስቶስ ይቅርታ ለማድረግ ዛሬ አንተ ብለህ ይቅርታ አድርግላት። እናትህን ያኮረፍክ አባትህን ያኮረፍክ አላቅልሽም እጭ ያልክ ከቤት የምትወጣለህ አይቀበለውም መድኃኔዓለም። እግዚአብሔር የተሰበረ መንፈስ ነው የሚወደው። ይሰማችሁኝ ነው አይደል? አዎ ትትና አንገት መሰበር የሚመስለው ሰው አለ። የልብ መሰበር ነው ወገኖቼ። ከልብ የሆነን ስብራት ላስ ያርግልን እና ቅዱስ እስጢፋኖስ እንዲህ ባለ መከራ ስለ ክርስቶስ መስክሮ ሰማዕትነቱን ፈጸመ። የሚገርመው ይሄ ብቻ አይደለም። የቅዱስ እስጢፋኖስ ታቦቱ ባለበት ቤተክርስቲያኑ በተሰየመበት ጸበል ፈልቆ እሱ አናቱን ተቀጥቅጦ ሰማዕት እንደሆነ አእምሮአቸውን ስተው ምናቸውን ስተው አእምሮአቸውን ስተው በየጸበሉ የሚንከራተቱትን የቅዱስ እስጢፋኖስ ጸበል ይፈውሳል። ማይግሪን የሚባል በሽታ አናታቸው ግማሽ አናታቸውን ከፍሎ የሚያማቸው ሰዎች ዛሬ ቅዱስ እስጢፋኖስ ጸበል ባለበት መድኃኒት ሆኖን እንፈወስበታለን። እስቲ እግዚአብሔርን አመስግኑ። ሌላው አፍንጫቸውን እንዳይተነፍሱ ታፍነው የተገደሉ ሰማዕታቶች አሉ። ምናቸውን የታፈኑ አልኩኝ? ከዚህ መካከል አንደኛውን እንደው በጥቂቱ ላንሳላችሁ። ቶማስ ዘመራስ ይባላል። ማን ይባላል? እስቲ ቶማስ በሉ። ዘመራስ በረከቱ ይደርብን። በነገስታት ፊት ለፊት ቆሞ ክርስቶስ አምላክ አይደለም ብለህ ካድ ተባለ። ማን አምላክ አይደለም ተብሎ ንገሩኝ እንጂ ክርስቶስ ጌታ አይደለም ካድ አሉት። ንጉስ አይደለም አምላክ አይደለም ብለህ ከካድክ በኋላ እኔ ላቆምኩት ምስልና በእጄ ለተቀረጸው ነገር ስገድ አለው። ቶማስ ዘመራስ ጌታዬን አለ አምነዋለሁ እንጂ አልክደውም አለ። እናንተ አሁን በአንድ ቃል እንድጠሩልኝ ፈልጋለሁ። ክርስቶስ በሉ። ይታመናል እንጂ ምን አይልም። እናምነዋለን እንጂ ምን አንለውም። አዎ ወገኖቼ ከክርስቶስ ህብረት የወጡ እኮ ተጎሳቅለዋል። መች ደላቸው ወገኖቼ? መች አማረባቸው? ጸጋቸው ተገፈው ያየን አይደለ? ትላንት እልል ብለው መድረክ ላይ ወጡ፣ ዛሬ ቅልል ብለው አላየናቸው። እግዚአብሔር በሃይማኖት ያጽናን፣ የሁላችን መጨረሻ ያሳምርልን ወገኖቼ። እና ቶማስ ዘመራስ ይሄንን እውነትማ መደበቅ አልችልም፣ ንጉሥ ሆይ በአዋጅ አወጅከው፣ እኔ ላቆምኩት ምስል ያልሰገደ ይገደል ብለሃል። አንዴ አይደለም ለዚህ ጌታ እሞትለታለሁ አለ። ከዛ በኋላ ንጉሱ ሲበሳጭ እጆቹን ቆረጠ። ምኖቹን እጆቹ መቆረጥ ብቻ አይደለም ወደ እስር ቤት ጣሉት አለ። ሁለት እጅ የነበረው ለክርስቶስ ፍቅር ብሎ ሁለት እጆቹን አጣና ወደ እስር ቤት ተጣለ። ግን ቶማስ ደስተኛ ነው። በማን በነጋታው ንጉሱ እንቅልፍ እምቢ ብሎት ቶማስ እንዴት የንጉስን ቃል አይቀበልም? ንጉስ አይከሰስ ሰማይ አይታረስ ይባላል እንዴት ነው ሲል ቶማስ ለዚህ መልስ ነበረው። ንጉስም ይከሰሳል ሰማይን በመብረቅ ይታረሳል ብሎ መልስ ሰጠው። መልስ ይሆናል አይሆንም? ንገሩኝ እንጂ ይሁንላችሁ። እና ንጉሱ ጠዋት መጣና ሁለት እጁ የተቆረጠውን ቶማስን ከዚህ በላይ ስቃይ ሳያገኝ ከዚህ በላይ መከራ ሳያገኝ አሁን ጌታ ነው ብለ የምትከራከርለትን ጌታ ክርስቶስ የምትለውን ካድና እኔ ደግሞ በመንግስቴ የምትፈልቀውን ስልጣንና ክብር ሰጣለሁ አለው። እጄን የቆረጥከው ንጉስ እግሬንም ከሆነ ድገመውና ቁረጥ። እኔ በአቋሜ ምን ያልኩ ነኝ አለ። ይኸው በዚህ አቋማችሁ ጽኑ። በአሚነ ሥላሴ ሥላሴን ከማመን እንዳትናወጡ
ከተዋይዶ በረት እንዳትወጡ እውነት ያለው እዚህ ነው ወገኖቼ እና ቶማስ ሁለት እግሩ ተቆረጠ እየተሳለቁበት ያንተ ጌታ መቻዳነህ ይያሉት በቅርጫት ውስጥ ይዘውት መጡ ምን ውስጥ አስገብተውት ልክ እንቁላል በቅርጫት እንደሚያዝ ገጠር አያችሁ ቅርጫት ውስጥ አምጥተው ንጉሱ ፊት ለፊት ንጉሱ ቀለደበት ንጉሱ አሽሟጠጠበት ቀለደ አሾፈበት ቶማስ ግን አንደበቴስ ካለች ስለ ክርስቶስ ከመመስከር ወደ ኋላ አልልም አለ እዛ በኋላ ቅርጫት ውስጥ ቆሞ ንጉስ ሆይ ላንተ አንድ ነገር ልንገር በዚህ ጌታ ሳታምን እንዳትሞት ክርስቶስን አለማወቅ ክርስቶስን አለማመን ራሱ ሞት ነው አለው እኔን አንድ ጊዜ ትገለኛለህ እኔ ግን ለዘላለም ኖራለሁ አንተ አንድ ጊዜ ትገለኛለህ ለዘላለም ትሞታለህ ለኔ ክብር ነው አለ ሞትም ቢሆን በክርስቶስ ጥቅሜ ነው እኮ ነው ያለው ቅዱስ ጳውሎስ ሞት በማጥቅማችን ነው ጥቅማችን ነው ለምን ከተባለ ሰው የሚወለደው ለመሞት ነው የሚሞተው ግን ለመኖር ነው ሰማችሁኝ አይደል ቅዱሳን አባቶቻችን ይኸው ሞት የሚለውን ሐሳብ የተረዱበት መንገድና እኛ አንድ አይደለም ሞት ወደ ተሻለው ወደ ክርስቶስ መንግስት መሄጃ ትራንስፖርታቸው ነው መሸጋገሪያቸው ነው አያችሁ ስለዚህ ነው ቅዱስ ጳውሎስ ምንድነው ያለው ልሄድ ወደ ክርስቶስ ልሄድና ፍቃለሁ ከሁሉ የተሻለ መኖሪያ በሰማይ አለና ነው ያለው ከሁሉ የተሻለ መኖሪያ የት ነው ያለው 200 ካሬ ላይ ቤት ሰርታ አበሳን ትበላለህ ሰማይ ላይ ያለው ቤት ነው የተሻለው ቤት በአበባ ምንጣፍ ላይ ተኝተን እንቅልፍ የለንም በተንጣለለ ቪላ ውስጥ እየተኛን የጎጆ አክል አልሞቀንም ለብሰን ይበርደናል በልተን ይርበናል ጠጥተን ይጠማናል ብንቀባ አልወዛንም ለምን ከተባለ ያለ እግዚአብሔር ለዓመት የሰበሰቡ በለት ይበተንባቸዋል ያለ እግዚአብሔር ጎተራም ይጎርላል ለሰርግ ያስቀመጡትም ለለቅሶ ይውላል ማንንን እንያዘው ወገኖቼ ማንንን እንያዘው ክርስቶስን እንያዘው ቶማስ ይሄ የመጨረሻ ቃሌ ነው ንጉስ ሆይ በኢየሱስ ክርስቶስ እመን የዘላለም ሕይወት ታገኛለህ አው ቅዳሴ ላይ ስትመጡ ዘያምን በወልድ ያመነ የምን ሕይወት አለው በልጁ በክርስቶስ የሚያምን ከሰማይ ሰማያት ወረደ ከድንግል ማርያም ተወለደ ብሎ የሚያምን አያችሁ ሞቱን ትንሳኤውን ዳግም መምጣቱን የሚያምን ደግሞ ክርስቶስ ዳግመኛ ይመጣል አይመጣም እስቲ ክርስቶስ ዳግመኛ ይመጣል በሉን ይው ዳግመኛ የሚመጣው ሊሰበስበን ነው የሚመጣው ምን ሊለን ዳግመኛ የሚመጣው በሰማይ ክብር አዘጋጅቶልን ነው ቤት አዘጋጅቶልን ነው ሀገር አዘጋጅቶልን ነው ስለዚህ ለቤተ ክርስቲያን የዛ የክርስቶስ መምጣት የሙሽርነት የሰርግ ቀኗ ነው ለቤተ ክርስቲያን ስለዚህ ለሰርግ ቤት የሚገባው ልብስ ለብሰን ሙሽራው ክርስቶስን እንጠብቀዋለን ለሰርግ ቤት የሚገባ ልብስ በንስሐ ጸድተን ነጭ ልብስ ለብሰን በበጉ ደም ነጽተን እና በቃ ይሄንን እውነት መሰከረለት ኢየሱስ ክርስቶስማ ጌታ ነው ከሱ ውጪ አምላክ ጌታ የለም አለው ንጉሱ ስለ ኢየሱስ ክርስቶስ ሲናገረው በጆሮ የሚሰማው ንጉሱ ተበሳጨ ኢየሱስ የሚለውን ቃል ሲሰማ የሚበሳጨው ማን ነው ሲኦልን የበረበረበት እኮ ነው ነፍሳት ያመለጡበት እኮ ነው ነፍስ እንተ ታስረት በሞት ፈታይከ በሞት ታስራ የነበረችን ነፍስ ፈታሃት አለ በሞት ታስረን ስንኖር የፈታን እኮ ክርስቶስ ነው ለወጡ ይትራዋና ቅጽሞትም ግርማው ከግርማው የተነሳ የሞት ደጆች የሚከፈቱለት እኮ ጌታ ነው ለዚህ እኮ ነው በቅዳሴያችን ላይ ያንተን ስም ሰምቶ ሞት ይደንግጣል የማንን ስም ሰምቶ ሞት የሚደነግጥበት ስም በመቃብር ያለ እንኳን የሚነሳበት ስም ይሄ ስም ነው እና በቃ የክርስቶስን ስም ሲሰማ ንጉሱ ተበሳጨና አፍንጫውን አፍኖ ገደለው ምኑን አፍኖ አሁን የቶማስ ዘመራስ ቤተክርስቲያን ባለበት ጸበሉ ፈልቆ የቶማስ ዘመራስ ጸበል ለአስም በሽታ መድኃኒት ነው እስቲ እግዚአብሔርን አመስግኑ ጆሮአቸውን በምላጭ የተቆረጡ አሉ አይናቸውን የተጎለጎሉ አሉ እነ ቅዱስ ስምዖን
እነ ቅድስት አርሴማ ዛሬ የምናነሳት ቅድስት አርሴማ ንጉስ ድርጣድስ በውበቷ ቢማረክ ከዛስ አይናማ የነበረችው አይነ ስውር አድርጎ እየተሳለቀ እስር ቤት ቢጥላት በእስር ቤት ውስጥ 27 ሴቶች ስለ ኢየሱስ ክርስቶስ 27 ምኖች አልኳችሁ እናንተ በደንብ መስክሩን 27 ምኖች አልኩኝ 27 ደናግል ሴቶች የክርስቶስ ሙሽሮች ክርስቶስን የመሰከሩ ከዚህ ዓለም ጋር ያልተባበሩ በእስር ቤት ውስጥ ተጥለው ነበር በምን ውስጥ በእስር ቤት ውስጥ ነበሩ በእስር ቤት ውስጥ እያለች አይናማው አርሴማ አይነ ስውር ሆና ስትገባ ልመና ጀመረች ቅድስት አርሴማ ጸሎት ማቅረብ ጀመረች ወደ ድንግል ማርያም አይ እናት ዓለም ድንግል ማርያም አይ በጠራናት ጊዜ አይ ያስተካከለችልን ነገር እማንረባ እማንጠቅም በየቀኑ ምን በድል በየቀኑ እናሳዝን ሆነን ቆሽሸን እንኳን ስንቀርብ እናታችን ነች አይደል እንደው አንዳንድ ቀን ሕፃን ልጅ እኮ መቆሸሹ ሲገባው ጥሩ አልብሳው እናት ሄዶ ጭቃ ላይ ይጫወታል አይደለም ቆሽሽ ማለቱ ሲገባው ወደ እናቱ ይሮጣል ወደማ እኛ መቆሸሻችን ሲገባን ከነድፋችን እንመጣባታለን ማርያም ጋር ከነድፋችን ቆሻሻውንን ስንመጣ እማትጸየፈን እናት ጌታን ባቀፉ ቅዱሳንና ብፁዓን በሆኑ እጆቿ ቅፍ ታረግንና ልጄ መሐሪ ነው ብላ ትነግረናለች ልጄ ይቅር ባይ ነው ትለናለች ወመኑ መሐሪ ዘከማከ የተባለ ልጅ አላት እንዳንተ ያለ መሐሪና ማን ነው የተባለ ልጅ የሁሉን ኃጢያት ይቅር የሚል ልጅ አላት ስለኛ ስለ ቆሻሾቹ የምትለምን ደግናት ማርያምን ባይሰጠን በዚህ ዘመን ሷን ባንማጸን የሷ ልጆች ባንሆንማ እንዴት እንሆን ነበር ይሄንን ዘመን እንዴት እንወጣው ነበር ይሆን እንኳንም ድንግል ማርያም ኖረችን እስቲ ድንግል ማርያም ስላላችሁ ደስተኛ ይሆናችሁ እንደውም ምድራዊ ስጋዊ እናት ባይኖራችሁ ዘመድም ባይኖራችሁ አባቴ ወንድሜ የምትሉት ባጠገባችሁ ሰው ባይኖራችሁ እሷ ስላለቻችሁ ብቻ ደስ ይበላችሁ እሷ ስላለቻችሁ ተጽናኑ አው ሸፋፋው እግራችን ጫማ የለበሰው እኮ በድንግል ማርያም ነው አንረሳም ውለታዋን ክብር ለድንግል ማርያም ይሁን ወደ ቅድስት አርሴማ ለመነች ቅድስት አርሴማ ወደ ድንግል ማርያም ለመነች ምን ብላ እናቴ አለቻት በሏት እስቲ ዛሬ ድንግል ማርያም በደንብ እናቴ በሏት እመቤቴ በሏት ዛሬ ለመናችሁን ትስማላችሁ እና እናቴ እመቤቴ ልጅሽ እኮ ብርሃን ነው አዎ ወብርሃነ ጽድቅ ሰዛ ያበር ለኩሉ ዓለም ለሰው ሁሉ የሚያበራ እውነተኛ ብርሃን እኔ ደግሞ ጨልሞብኛል ብርሃኔ ተወስዷል ልጅሽ አማኑኤል የእውሩን አይን በጭቃ እንዳበራ የኔ ጠፋውን አይን ማብራት ይችላልና እባክሽ ለልጅሽ ለአማኑኤል ንገሪውና አይኔን ያብራልኝ ብላ እመብርሃን ለመነች ልጇ ብርሃን እሷ እመብርሃን አይደለ የብርሃን እናት ከዛ በኋላ የለመኑትን መስጠት ያማኑኤል ልማዱ ነውና ሰማያዊ አይን ምን አይነት አይን ሰማያዊ አይን ድንግል ማርያምን ይዞ ክርስቶስ አያችሁ እመቤታችን እኮ ልጇን ይዛ ነው የምትመጣው እንደው እዚህ ጋር አለች እመቤታችን አለ የለማ ድሮ አትሮንስ ፊት ለፊት ይቀመጥ ነበር አለች እሰይ እሷ እንኳን የሙላይ መጽዋዕት ነች እዚህ አትሮንስ ፊት ለፊት እናንተ ወንጌል ስትማሩ እሺ ቆንጆ ስለዚህ ጋር የሰማችሁኝ አይደል የቤት ስራ ነው እናንተ መሰጣችሁ ስትማሩ ወንጌል ስትነ የወንጌላቱ የአዲስ ኪዳን መጀመሪያ አትሮንሳችን እሷ ድንግል ማርያም ናት የሰማችሁኝ አይደል አው እሷን ያያያችሁ ወንጌል ትማራላችሁ እየተጽናናችሁ እሺ የተባረካችሁና እዚህ ጋር ማለች ብሎኛል አባ ጴጥሮስ ትክክል ነው አለች በመካከላችን በነገራችን ላይ ድንግል ማርያም የሌለችበት ጉባኤ የለንም እኛ እንደው ትምርቱ እንዳይሰፋብን እንጂ ሊቁ አባ ጊዮርጊስ ዘጋስጫ በዚህ በመጽሐፈ ሰዓታቱ ላይ ድንግል ማርያምን እንደዚህ ይናገራታል የሰማችሁኝ ነው በሰማይ በምድር ሆኖ ሲጸልይ እግዚአብሔር ምስጢርን መግለጥ ልማዱ አይደለ በሰማይ ያለውን ሰማያዊ ሥርዓት ገለጠለት ለአባ ጊዮርጊስ ዘጋስጫ መፍቀሬ ድንግል ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ ወደ ሰማይ አየና እንዲህ አለ ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርያ ዘበሰማያት ቤተክርስቲያን ሰተት መሰል በጽራሪያም ዘላይሎ ወቅድስት ድንግል በሰረገላ እሳት ዘይጼውሩ ወኪሩቤል ለዚች ቤተክርስቲያን አለ ለየትኛው ቤተክርስቲያን በሰማይ ያለ ሰማያዊ ሥርዓት አርያማዊ ሥርዓት አላት አለ ይሄ ምድራዊቱን አይደለም
የልብ አድርጎ በሰማይ አየውን ነው ከዚህ ጋር የሚያነጻጽረው አባ ጊዮርጊስ ዘጋስጫ ምንድነው በሰማይ አየው በዚህ ቤተስ ያለው ምንድነው ብለው ሲጠይቁት እንዲህ ብሎ ይመልሳል ሊቁ አባ ጊዮርጊስ ዘጋስጫ በሰማይ ታቦተ ብርሃን አለ በሉ እናንተ መንበረ ብርሃን አለ በሉ መንበረ ብርሃን አለ መንጦላዕተ ብርሃን አለ መሰዊያ አለ በዚህ ቤትም ታቦተ ብርሃን አለ መንበረ ብርሃን አለ መንጦላዕተ ብርሃን አለ መሰዊያ አለ እኩል ነው አይደለም ግን ምድራዊቷን ቤተ መቅደስ ደግሞ ያስበልጣል እንዴት ስትሉ በሰማይ ባለው መቅደስ ውስጥ ያየሁት አለ ኪሩቤል የሚሸከሙት ሰረገላ ዙፋን ነው በዚህ ቤት ግን እሳት ቃል ማህያዊ ክርስቶስን ሳትቃጠል በስጋዋ የተሸከመች የአምላክና ድንግል ማርያም አለች ብሏል አለችኛ መካከል ለዚህ በላችሁ በጓዳችን አለች በትዳራችሁ አለች በህይወታችሁ አለች በነገሮቻችሁ ሁሉ ማርያም ስትሉ የመረረው እንደማር ይጣፍጥላችሁ መራራውን ታጣፍጥላችሁ እና ድንግል ማርያምን ለመነቻት ከዛ ክርስቶስ ድንግል ማርያምና ክርስቶስ ቅዱሳን መላእክቱን አስከትሎ በእስር ቤት ውስጥ ገባና ጨለማው የነበረው ቤት ብርሃን ሆነ ማሲመጣ ኢየሱስ ክርስቶስ ሲመጣ እኮ ጨለማው ነገር ሁሉ ብርሃን ይሆናል በኑሮ ውስጥ ያለውን ጨለማ ያብራላችሁ እና ብርሃን ሆነ እንዲህ አላት እናቴ ይሄንን ሰማያዊ አይን ተረከብኝ አላት ክርስቶስ የተማጸነችሽ አንቺን ነውና ይሄንን አይኖች ውሰጂና ለቅድስት አርሴማ ስጫት አላት ክርስቶስ ማነው አዛዡ ሰማያዊውን አይኖች አመጣችና አይኗ ጠፍቶ ወልቆ የነበረውን አዲስ ሰማያዊን እመቤቴ ግጥም ማርጋላት ሄደች አረ ድንግል ማርያም ትችላለች የጌታ እናት የኢየሱስ እናት ሁሉን ያዘውን ይዛ ምን ታጣለች የሁሉ ባለቤትን ታቀፋ ምን ታጣለች ንገሩኝ እንጂ ታጣለች ምን ያቀታታልና ቅድስት አርሴማ አይኗ ቢጠፋ ዛሬ እንዲህ ባለ አንገቷን በሰይፍ ተቆርጣ አይኗን ተጎልጉላ ዛሬ ቅድስት አርሴማ ቤተክርስቲያኗ ባለበት ጸበሏ ፈልቆ አይነ ስውር ይበራል ጅሮ ብትሄዱ ሲሪንቃ ብትሄዱ ጭልጋ ብትሄዱ ይርጋለም ብትሄዱ እዚህ በአገራችሁ ማለች አረ ቅድስት አርሴማ በታቦቷ ባለበት አይን ማህብራት ብቻ አይደለም ሽባውን ትተረተራለች በቃል ኪዳኗ አመስግኑ ውስጥ እግዚአብሔር ከንፈራቸውን የተቆራረጡ አሉ ጥርሳቸውን በድንጋይ የወለቁ አሉ ምላሳቸውን በወስፌ ተተለተሉ አሉ እነ ቅዱስ መጥምቆ ዮሐንስ እነ ጎርጎርዮስ ዘንዚናዙ እነ ቅዱስ መርምህናም እነ ቅዱስ ቶማስ ደረታቸውን በጦር የተወጉና አቡነ አቢብ እነ ቅዱስ ቴዎድሮስ በናርሌዎስ ደግሞ ቆዳቸውን የተገፈፉ እነ ቅዱስ ቶማስ ዘህንደኬ በእሳት የተጠበሱ እነ ቅዱስ መርቆሬዎስ ወደ ባህር የተጣሉ እነ ቅዱስ በርቶሎሜዎስ በገመድ የተቀደቱ እነ ቅዱስ ማርቆስ እነ ቅዱስ ዲዮስቆሮስ እነ ቅዱስ አትናቴዎስ በሮማ አደባባይ ስለ ክርስቶስ ፊታቸው እየተላላጠ ቆዳቸው እስኪላጥ ድረስ ጺማቸውን ነጭተው ጥርሳቸው ሲረግፍ ድረስ ክርስቶስን የመሰከሩ የታመኑ ምስክሮች ናቸው የታመነ ምስክር ምን አይልም ንገሩኛ ምን አይልም በሐዋርያት ሥራ ምዕራፍ 12 ላይ ታላቁን ሐዋርያ ቅዱስ ያዕቆብን አይሁድ በቅናት ሄሮድስ እንዲገድልላቸው ሄደው ከጠየቁ በኋላ ያዕቆብ አንገቱን በሰይፍ ብሎ ሰማዕትነት ሲቀበል ብዙ የያዕቆብን ውድቀትና መሞት ይፈልጉ የነበሩ በተለይ ሐዋርያው ቅዱስ ያዕቆብ ባለጠጎችን ይወቅስ ነበር የክርስቶስ የመንግስቱን ወንጌል ሲሰብክ ነገስታትን አይፈራም ነበር ከዚህ የተነሳ ያዕቆብ ወንጌል በመስበኩ ብዙዎችን ነፍሳት ወደ ክርስቶስ እየማረከ ነውና ይገደል ብለው ወሰኑበት ወንጌል በመስበኩ ከዛ እንዳላቸው ሄሮድስ አንገቱን አስቆረጠው የማንን እዚህ ናችሁ ይሄ ቦዲስ ፕሬዘንት የሚባል ነገር ታውቃላችሁ አይደል እኔ ግን አላልኩኝም እዚህ ናችሁ ራት እየሰራችሁ ነው ገብታችሁ ቤት ላቁም እንቀጥል ምን አማራጭ አላችሁ እንቀጥል እንጂ ምን የሚቆረጥ ነገር የለም እዚህ እንቀጥላለን ግን ሰዓት ካለቀ አባ መተው እንትን ይሉኛል ይነግሩኛል ማለት ነው እግዚአብሔር ከሁላችን ጋር አይሆን ትምርቴን ጠቅልዬላችኋለሁ እናንተ ግን ተናገሩ ያዕቆብ በሉ አው የቅዱሳንን ስም ጥሩ እሺ ዝም አትበሉ እንደው አይናፋር ሆናችሁ በባበላጮቻችሁ ያዕቆብ በሉ እስቲ አዎ እና ሐዋርያው ቅዱስ ያዕቆብ በመሞቱ ሄደው ደስታቸውን ለሄሮድስ ነገሩ ያዕቆብ በመሞቱ ደስ ብሎናል አሉ አቤት ካልጣሉ እንቅልፍ ማይወስዳቸው ካልገደሉ ረፍት የሌላቸው ገለውም ቀብረውም የማይረኩ ክፉ ሰዎች ተፈጥረዋል አይደል ያዕቆብ ሞት ደስታ ፈጠረ
ሄሮድስ ንጉስ ነው እንዲህ አለ ይሄን ያክል አንድ ሐዋርያ ያዕቆብን ገድየው ከተደሰቱማ የሐዋርያት አለቃ የጴጥሮስን ባስረላቸው እንዴት አይነት ደስታ ይደሰታሉ ብሎ አይሁድን ለማስደሰት ብሎ ልብ አድርጉ ዛሬ የሆነን ሰው ለማስደሰት ሳቆ ሳይመጣ አስመስሎ የሚስቅ ሰው የለም በገበያ መካከል በህዝብ መካከል በቁልምጫ ቃል የሚጠራ የሰው ስም ያነሳ የሚያወድስ ድቃቂ ሳንቲም ፈልጎ አረ እግዚአብሔር ካስመሳይን ማንነት ያውጣን እንደ ወደ ራሳችን ይመልሰን አዎ ባለጸጋም ይደህያል ባለስልጣንም ይሻራል ስለማን ያወራን ብንሞት ይሻላል ወገኖቼ ስለማን እናወራ እና እግዚአብሔር ከሁላችን ጋር ያው ያዕቆብ በመሞቱ ከተደሰቱ ጴጥሮስን ልሰረው ብሎ ጴጥሮስ ታሰረ ጴጥሮስ ግን ጥፋት አልነበረበትም ጴጥሮስ ሲታሰር በቀን ነው የታሰረው በደንብ እንድትሰሙ ይፈልጋለሁ በምን የታሰረው በቀን ሐዋርያው ቅዱስ ጳውሎስ በቀን ታሰረና ወደ ግዞት ገባ ወደ እስር ቤት በእስር ቤት ሲገባ ሄሮድስ አንድ ነገር ያውቃል የቅዱስ ጴጥሮስ አምላክ ከእስር እንደሚያስመልጠው ይሄ ጌታ ሁላችንም ያስመልጠን ከጠላት ሐሳብ ያስመልጠናል ያስመልጠን በ10 አቅጣጫ የሚመጣውን ጠላት በአንድ ቀዳዳ መዳን ማሸለክ ይችላል አይችልም ዙሪያን ሁሉ ሾብ ቢያጥሩብ ዙሪያ ጠልፎ የሚጥል ድንጋይ ቢያስቀምጡብ የኔ ጌታ መዳንለም ጠላት ያስቀመጠውን ድንጋይ እንዴት ማንሳት እንዳለበት ያውቃል ያውቃል እና ጴጥሮስ ክርስቶስን ይዞ ታሰረ ማንን ይዞ ዋስ የሚሆነው ሰው የለው ጴጥሮስ በገንዘብ የሚዋሰው ሰው የለው የጴጥሮስ ወገኖች ሐዋርያት ናቸው የዚህን ዓለም ሳንቲም ገንዘብ ወርቅ ብር ያላቸው አይደሉም ያላቸው ኢየሱስ ብቻ ነው ብቻ በአምስት ፊደል ተከተለኝ ብሎ የጠራው ጌታ ብቻ ነው ያለው ከሁሉ ይበልጣል አይበልጥም ዛሬ ወንጀል ሰርቶ የታሰረ ዘመድ ካለው ሊፈታ ይችላል ኢየሱስ ያለው ግን ማምለጫ ነው ማን ያለው ክርስቶስ ያለው ምንድነው ያው ክርስቶስ ራሱ ማምለጫችንን ያስመልጣል እስር ቤት ገባ ሄሮድስ እንዳያመልጥ የጴጥሮስ አምላክ እንደሚያስመልጥ ስለሚያውቅ እንደዚህ ያደረገ ጠባቂዎቹን በአራት ፈረቃ እንዲጠብቁት አደረገ ያውቃሉ እኮ የኛን ጌታ ማን እንደሆነ ዛሬ እንደሚተቹን እንዳይመስሏችሁ ሲያማቸው እኮ ደብቆ ጸበል አምጥቱልን ይሏቸዋል እኮ እንደሚያሽሟጥጡባችሁ እንዳይመስሉ ሲታን ሲያዙ ደብቀው በይ ባሌ ሳይሰማ ገሌ ሳይሰማ ሰው አይስማማብኝ እምነት አምጪልኝ በጥበጥ አርገሽ ይላሉ አይደለ አዎ እናው እውነት የት እንዳለ እኮ ያውቃሉ የት እንዳለ ያውቃሉ በደንብ ገርማቸዋል እና ጴጥሮስ በአራት ፈረቃ ልብ አድርጉ የማያንቀላፉ የማይተኙ ተብለው ወታደሮች ደግሞ በእስር ቤት በር ላይ ሁለት ወታደሮች ተቀመጡ ቀጥሎ ደግሞ ጴጥሮስ የታሰረው እስር ቤቱ ጨለማ ነው ምንድነው አንድ ሰው እንደው ምን ወንጀል ቢሰራ ነው አትሉም እንዴ ጨለማ ውስጥ ታስሮ በአራት ፈረቃ ተጠብቆ በእያንዳንዱ መዝጊያ በር ላይ ሁለት ወታደር ተቀምጦበት ያልበቃ ብሎ በእጁም በእግሩም ሰንሰለት ገብቶ ምን ገብቶ ዛሬ አስማተኛ የተበተባችሁ ሰንሰለት ክርስቶስ ያውልቅላችሁ ተንኮለኞች ያሰሯችሁን እስራ ስላሴ ይፍታላችሁ እና አስረውት ወደ እስር ቤት ጣሉት ጴጥሮስ እስር ቤት ሰው አጠገቡ እንኳን ሰው ቢኖር ማየት አይችልም ከጨለማው ብዛት የተነሳ በጣም ከባድና ድቅድቅ ጨለማ ውስጥ ነው የታሰረው የእስር ቤቱ በርና መስኮት አቅጣጫውን እንኳን አያውቀውም ጴጥሮስ እንዲህ ባለ እስር ቤት ውስጥ ታሰረ ጴጥሮስ አብሮት ማታ አስሯል ብያለሁ ጴጥሮስ ይዞት የታሰረው ማን ነው ብያቸዋለሁ በመድኃኒዓለም ኢየሱስ ብሉኝ ይሄ ቤተክርስቲያን የማን ነው ቆይ እናንተ መልሱልኝ ማንም አይ እስቲ አባቴ የማን ቤተክርስቲያን ነው አዎ መቼም እዚህ አካባቢ ያላችሁ ሰዎች ተማጸኑበታላችሁ አይደል ለሌላ ሰው እኮ እንግዳ ትምህርት ስለሚመስለው ነው ወገኖቼ እንግዳ ትምህርት ይዤ አልመጣሁኝም እኔ ይሰማችሁ ይማር ለዚህ ስም እንግዳ ይሆናል ታለዚህ ማን በሉት ኢየሱስ ክርስቶስ የሌሊቱ አራተኛው ክፍል ላይ ቀኑም ጨልሞብን ይደርሳል መድኃኒዓለም ታስረንም ይደርስልናል
በሐሰት ምስክር እስር ቤትን ብንገባ እግዚአብሔር ያስፈታናል። እና የሌሊቱ 4ኛው ክፍል ላይ ጴጥሮስ ተኝቶ ያለ እግዚአብሔር ለጴጥሮስ ወደ እስር ቤት መልአኩን ላከ ይላል። ዛሬ በዚህ ከተማ የታሰሩ ወጣቶች ቅዱስ ሚካኤል ያስፈታልን፣ ቅዱስ ገብርኤል ልኮ ይፍታልን። በዚህ ጉባኤ በብዙ ስራት የታሰርን ሰዎች አለን። ሁሉን መፍታት የሚችለው ኢየሱስ ክርስቶስ ሁላችንም ከስራታችን ይፍታል። እና እስር ቤት ውስጥ ያ መልአክ ሲገባ ጨለማ የነበረው እስር ቤቱ በብርሃን ሞላ። አዎ ሚካኤል ሲገባ ይበራል፣ ገብርኤል ሲገባ ይበራል፣ ሩፋኤል ሲገባ ይበራል። ቅዱሳን መላእክት ወደ ህይወታችን ሲገቡ ጨለማው ምን ይላል? ምን ይላል? ጨለማው ይበራል። ዛሬ ይምጣና ታላቁ መልአክ ህይወታችሁ ውስጥ ያለውን ጨለማ ያብራላችሁ። እና እስር ቤቱ በራ። ጴጥሮስ ግን ተኝቶ ነበረ። ጎኑን መታ አደረገና አነሳው ይላል። ምኑ መታና? ጎኑን ሲመታው ጴጥሮስ የታሰረበት ጋንና ቁልፍ የእስር ቤቱ በር አንድ፣ በእጅና በእግሩ ውስጥ የገባው ካቴና ቁልፍ የመቶ አለቃው ጋር ነው የታል ያለው። ግድ የለም ቁልፉን የያዝነው እኛ ነን ብለው ቢፎክሩ ጠላቶቻችን ሁሉን መክፈት የሚችለው ኢየሱስ መልአኩን ሲልክ የተቆለፈው ነገር ሁሉ ይከፈትላችኋል። ማ ሲመጣ? መልአኩ ሲመጣ በሉ እስቲ። ማ ሲመጣ? የጴጥሮስ ሰንሰለትን በእጅ አልነካው፣ የጴጥሮስን ገመድም አልቆረጠለትም። ወገቡን ነው ጎኑን ነው የመታው። ጎኑን ነካ ሲያደርገው ጴጥሮስ ነቃ። ሲቆም ጨለማ የነበረው ቤት ብርሃን ነው። እጁን ሲያይ እጁ ላይ የነበረው ካቴና ወልቆለታል። እግሩን ሲመለከት በእግሩ የነበረው ካቴና የለም። እስራቱ ተፈቷል። ጴጥሮስ ህልም መሰለው። ተኝቶ ስለነበረ ምን መሰለው? ህልም የሚያይ ራእይ የሚያይ መሰለው። መልአኩ እንዲህ አለው፣ ተከተለኝ አለው። ምን በለኝ አለው? አው መልአኩ ሲቀድም ነው። አው እንዲህ እኮ ነው የሚለው፣ እስመ ለመላእክቱ የዘዙሙ በእንቲአከ፣ መላእክቱን ስላንተ ያዛቸዋል። ጠላት ያስቀመጠው ድንጋይ እንዳይጥልሽ ሚካኤል ታዞልሽ ነው። መውጫ መግቢያሽ ላይ ተቆፈረው ጉድጓድ የተደፈነው ገብርኤል ተልኮልሽ ነው፣ የሚያስመልጥ መልአክ። ከዛ ጴጥሮስ ዝም ብሎ መልአኩን መከተል ጀመረ። ማንን መከተል ጀመረ? መልአኩን። አንዳንድ ሰዎች ተከተለኝ ይላሉ። ተከተለ የሚለው ሚካኤል ጴጥሮስን ነው። እየሰማችሁ ነው? ጴጥሮስ ሚካኤልን አይደለም። ቀደምልኝ በሉት እናንተ። የጠላት እንቅፋት እንዳይመታን ቀደምልን በሉት። የተቆፈረው ጉድጓድ ውስጥ እንዳልወርቅ ቀደምልን በሉት። በጠላት ሰንሰለት እንዳልታነቅ ቀደምልን በሉት። እሱ ሲቀድም ወጣችሁ ትገባላችሁ፣ እሱ ሲቀድም ተኝታችሁ ትነሳላችሁ። ቀደመ፣ ይዞት መውጣት ጀመረ። በሮቹ ሁሉ ይከፈታሉ። ወታደሮቹ አይናቸው እያየ፣ ጠላት አይኑ እያየ ሚካኤል አንቺን ያስመልጥሻል። ደስ ይበልሽ። ጠላት አይኑ እያየ ገብርኤል አንተን ያስመልጣል። በቃ ጠላት እያየ ወታደር እያለ ጦርና ጋሻ የያዙ ሰዎች ወዴት ነው የምትወጡት አይሉም። ለምንድን ነው አትሉም። ማን ነው ያዘዘው? የሚያስመልጠው ኃያሉ ጌታ ነው። የጴጥሮስ ጌታ የናዝሬቱ ኢየሱስ የታመነው ተስፋ የሚያስመልጥ ነው። የሚያስመልጥ ነው መድኃኒዓለም። ዛሬም ያስመልጠናል። እኛ ከማናውቀው እሱ ከሚያውቀው ያስመልጠን ኢየሱስ። እና ጴጥሮስ የመጨረሻው በር ላይ ደረሰ። የሰማችሁኝ ነው? የመጨረሻ በመሰላችሁ ምሽታችሁ ላይ ድረስላችሁ። የመጨረሻው በር ትልቅ ነው። የብረት በር ነው። መዝጊያው ግጥም ብሎ የተዘጋ ነው። መልአኩ ከጴጥሮስ ጋር መጣና ሲቆም ሐዋርያት ሥራ ምዕራፍ 12 ላይ እንዲህ ይላል። እናንተ ከኔ ጋር በሉ በሉ አውቆ ተከፈተላቸው ይላል። ክብር ለመድኃኒዓለም። ራሱ በሩ አውቆ ታውቃላችሁ። በጣም ዘመናዊ ሴንሰር ያላቸው የተገጠመላቸው በሮች እንዲህ በእጃችን አንገፋቸው ማለት በሩ ጋር ስንደርስ በሩ ምን ይላል? በዛ ዘመን የነበረው ሴንሰር ያልተገጠመለት በሩ የተዘጋው ሚካኤልን ሲያይ ተከፈተ። ዛሬ የተዘጋብሽን ነገር መልአኩ ሲልክ ወደ ህይወት ይከፈትልሃል። ዛሬ የተዘጋውን ሁሉ ማን ይከፍተዋል? በሩ አውቆ ምን አለላቸው? በዘመነ ሰማዕታት አንድ ፈላስፋ ነበረ። ይሄ ፈላስፋ ቢላሞን የሚባል ፈላስፋ ነው። ታሪኩን አጠር አድርጌ ነግራችኋለሁ። ይሄ ቢላሞን ከፍልስፍናው ጓደኛው ቄስ ስለነበረ በክርስቶስ አመነ። በማን አመነ? በክርስቶስ አመነና አንድ ቀን ቅዱስ መጽሐፍ ያገላበጠ ሲያነብ እንዲህ የሚል ቃል አየ። ሰው
ዓለሙን ሁሉ ቢገዛ ነፍሱን ቢያጎድል ምን ይረባዋል? ሰው ዘላለማዊ ህይወቱን ጥያቄ ውስጥ ከቶ ዓለምና መላውን ይሄው አዳማ ለእናንተ ተሰጣለች ብትባለው እርካታ አለው ሰው? ንገሩኛ። የለውም። ስለዚህ ምን ይረባኛል ብሎ በስተርጅና ያገኘውን ጌታ ወዶ አፍቅሮ መነነና ወደ በረሃ ሄደ አባቶቹን በረከት ሊቀበል። በዛ በመነነበት ገዳም ውስጥ ወንጌል ተማረ። የተማረውን ወንጌል በዓለም ውስጥ እንዴት እንዳሳለፈ ከዓለማዊ ጥሪ እግዚአብሔር እንዴት ባለ ጥሪ መንፈሳዊ ጥሪ እንደጠራው ለህዝብ ሁሉ ወንጌል የሚያስተምር አባት ሆነ። መነኮሰና አባ ቢላሞን ተባለ። አንድ ቀን እንዲህ ለተሰበሰበ ህዝብ ወንጌል እየሰበከ ያለ ከህዝብ መካከል አይነ ስውር የነበረ ሰው ነበረ። ምን የነበረ ሰው? አባቴ ያለ ተነሳና አይኖቼ ባንተ ጌታ በኢየሱስ ክርስቶስ እንደሚከፈቱ አምናለሁ አለ። በማን? እና ቃል ተናገርና በጌታ በኢየሱስ ክርስቶስ አይኖቼ ይከፈቱ ጸልይልኝ አለው። አሁን እንደዛ ባደርግ ዛሬ አይበለውና እንደው አንድ ታምር ብሰራ እግዚአብሔርም የልቤን ስለሚያውቅ ያደርግልኝም ለኔ እኔም አልጠይቀው። አሁን ከዚህ ግቢ ታስወጡኛላችሁ? እኔ ይሄው መላከ ሰላምን ነፍስ ውጪ ነፍስ በቃ ቢሮ መታችሁ የምታስቸግሩት አምጡልን። እንዴ እንደው ታላቅ ፈዋሽ አባት ነው የሚሏችሁ። አስወጡኝ ማያስገቡኝ ታቃቃለዋ። ዛሬ 2 ካሜራ ይቻለው 70 ካሜራ ይመጣል እዛ ቀን መከራዬን የምታበሉኝ እና እግዚአብሔር ይፈውሰን። በጣም የሚደንቅ እኮ ነው። አባ ቢላሞን ፈተና ነው። አሁን እንደዚህ ከዚህ መካከል ሰው አንድ ሰው ቢለኝ አው ክርስቶስ እኮ ይፈውሳል አታምኑ? እኔ ውስጥ ግን ሙሉ እምነት የለም። አያችሁ ለሰውየው መዳን እኔ ጋር እምነት ያስፈልጋል። አባ ቢላሞን ባንተ ጌታ በኢየሱስ ክርስቶስ ምን እላለሁ? አምናለሁ። አይኖቼ እንደሚበሩ እንደሚከፈቱ አምናለሁ ሲለው በኢየሱስ ክርስቶስ ስም አለው። በሉ እስቲ አይኖች ይከፈቱ አለው። በማስም በእጁ አልዳሰሰውም። ሄዶ ራስ እጁን ጽኖ በአንብሮት አልጸለየለትም። በዛት ቅጽበት አይኑ ላይ የጋረደው መጋረጃ የሆነበት ነገር ወደቀለት። አይኖቼ በኢየሱስ ክርስቶስ ተከፈቱ አለ። በማስም ጉባኤውን ሙሉ እየዞረ የአባ ቢላሞን አምላክ አይኔን አበራ አለ። የተክለ ሃይማኖት አምላክ አይናችንን ያብራ። የገብረ መንፈስ ቅዱስ አምላክ አይናችንን ያብራ። የዘራ ብሩክ አምላክ አይናችንን ያብራ። አው የቅዱሳን አምላክ አይናቻችንን ያብራልን። አው ከዛ በኋላ አባ ቢላሞን ህዝቡ ሁሉ በደስታ እልል ሲል ከአትሮንሱ ላይ መጽሐፍ ቅዱሱን ይዞ ሰዎች ሳያዩት ወደ በረሃ ሸሸ። ወዴት ሸሸ? እኔ ቦንማ አልሸሻትም እንዴ። አራት ልፈ እኔ ነኝ አሁን እያልኩ ኢንተርቪው የሚያደርገኝ ሰው ካለ እኔ ነኝ በቃ ራሴ ገልጣለሁ። አትልፎ አይኔ ያፈራሁት እኔ ነኝ እያልኩ እንዴ ሆ አባቶቻችን እንደዚህ ሸሹ ነበር። ምናቸውን ለማቆየት ጸጋቸውን። ጭብጨባ ይጥላል። ምን ይጥላል? ጭብጨባ ምን ይላል? ይጥላል። ጭብጨባው የሚገባው ለኢየሱስ ክርስቶስ፣ አምልኮ የሚገባው፣ ውዳሴ የሚገባው፣ ግና የሚገባው፣ ምስጋና የሚገባው ክርስቶስ ሆኖ ቆመው የክርስቶስን ምስጋና የሚቀበሉ የሚወደሱ ሰዎች አይሻገሩም። ይሻገራሉ? እኔ አይደለሁም ጌታዬ ነው። ክብሩ ለማን ይሰጥ ይባላል? እኔ ልደበቅ ማን ይታይ ይባላል? በቃ እንደዛ ሲሆን ጸጋው እየጨመረ ይሄዳል። መሰንበትም ይቻላል። አዎ እና አባ ቢላሞን ጠፉ። ንጉሱ ሰማ። አይን ያበራ በዘመኔ አላየውኝም አምጡልኝ ፈልጋችሁ ብሎ ወታደር ላከ። ከነበረበት ከተደበቀበት ዋሻ አባ ቢላሞን ይዘው ንጉሱ ፊት ለፊት አቀረቡት። አይን ያበራው አንተ ነህ ሲሉት የኔ ጌታ ኢየሱስ ነው አለ። ማን ነው አለ? የኔ ጌታ መድኃኔዓለም ነው አማኑኤል ነው አለ። እንዴት ያንተ ጌታ ኢየሱስ አይን ያበራል ብሎ ወደ እስር ቤት ውስጥ እንዲጣል ፈረደበት። ማ ስለሚለው ስም ወደ እስር ቤት ጣሉት። አይን አጥፍቶ የታሰሩ ካሉ ከእስር ቤት ፍቷቸው ብሎ አዘዘ። እዛ አይን አጥፍቶ የታሰሩትን ዓለም ፈታች። አይን ያበራውን ደግሞ ምን አደረገች? አሰረች። ከዓለም ምን ትጠብቂያለች ታዲያ? ለአንገትሽ ሐብል እንዳትጠብቂ ከዚች ዓለም ያንበሳ ቆዳ ልብሳ ዘፍና የሾመች ዓለም የውሻ ቆዳ ልብሳ ታዋርዳለች።
አይደለም እና ንጉሱ እስር ቤት ጣለው እስር ቤት ቆሞ ያባቶቼ የሐዋርያት አምላክ ያባቶቼ ሰማዕታት ጌታ የነሱ ያባቶቼን በረከት ለኔ ባንተ ስም መከራ እንድቀበል ፈቃድ ሆኗልና ጌታ ሆይ አመሰግናለሁ ብሎ ጸሎት ማድረግ ጀመረ ሌሊቱን ሲጸልይ ስለተቀበለው መከራውን እንደሙሉ ደስታ ቆጥሮት ሲደሰት ሌሊቱን አደረ ንጉሱ መጣና በል እኔ እናንተ ከእስር ቤት መፈታክ ክርስቶስ የሚለውን አምላክ ስትክደው ነው አለ የታመነ ምስክር ምን አይልም እውነቱን ስለማመናገር አለበት አቤት ኢየሱስ ክርስቶስ ይታመናል እንጂ አይካድም ጌታ ነው አምላክ ነው ንጉስ ነው ዓለም ሳይፈጠር የነበረ መድኃኒት ነው ዓለምንም ማሳለፈው ለብቻው በንግስና ማማ የሚኖር አልፋና ኦሜጋ ፊተኛውና ኋለኛው ኢየሱስ ክርስቶስ ለዘላለም አምላክ ነው ለዘላለም አመልከዋለሁ ለዘላለም ሰግድለታለሁ ይሄንን ሐሳብ ተው የሚለኝ ሰው አንገቴን እሰጥለታለሁ ለዚህ ጌታ ብሎ የመጨረሻውን ቃል ተናገረ ንጉሱ እንደዚህ ያደረገ እንግዲያውስ ነፍስ አጥፍተው ሰማችሁኝ አይደል ነፍስ አጥፍተው ከተፈረደባቸው የሞት ፍርድ ከተፈረደባቸው ሰዎች ጋር ስቀሉትና ይሞት ብሎ ፈረደበት በስቅላት እንዲሞት በስቅላት የሚሞቱት ደግሞ ከከተማ ውጪ ባለ ኮረብታማ ስፍራ ነበርና 58 ወታደሮች አባቢላሞንን ይዘው ወደሚሰቀልበት ቦታ ደረሱት እዛ ተራራው ላይ ደረሰና ገመዱ ተዘጋይቷል የሚወጣበት መሰላል ተዘጋይቷል አንድ ደቂቃ እንደ ባህላችን ሰተናል ማልቀስም ከሆነ መሳቅም ከሆነ መጮህም ከሆነ ኑዛዜም ከሆነ ጸሎትም ከሆነ አሉት እሱ ግን አንድ ደቂቃ ተጠቀመና ወደ ንጉሱ ከተማ ወደ መድኃኔዓለም አዳራሽ አንጋጠጠ ያላችሁ ጥቂት ደቂቃ ነው ብትባሉ እቺን ሌሊት አታልፉም ብሎ ሰዎች ቤተ ዘመድ በስልክ እየተደዋወለ ነጭ ነጠላቸውን ሆሞ እየነከሩ ቢያድሩ ቤተሰብ እየተሰበሰበ ጤፍ እያስፈጩ ንፍሮ እያነፈሩ ቢዘጋጁ ለሞታችሁ ማን ካልፈቀደ ያችን ቀን ደርሶ ማን ያሳልፋታል ሞታችሁን በህይወት ማን ይቀይራል የሞታችሁን ደብዳቤ ማን ይቀይራል አንድ ደቂቃ ሰጡት በአንድ ደቂቃ ማን ስራ አለው ንገሩኝ ግዴላችሁም በአንድ ደቂቃ ውስጥ ማስራ አለው አንድ ደቂቃ ሲሉት ወደ ንጉሱ ከተማ እንዲህ አለ መድኃኔዓለም ሆይ ወደ አንተ ልመጣ ነው አለው ወደ ማን ደስተኛ ነኝ አንተን አምኜ በመሞቴ አንተን በማግኘቴ ደስተኛ ነኝ ጌታ ሆይ እንዴት ያለ ክብር መስጠኝ እንዴት ያለውን መንግስት ነው የምታወርሰኝ ብቻ በመንግስት ስመጣ ተቀበለኝ ብሎ ሲጸልይ በመነጎድጓድና በመብረቅ ድምጽ የሚያስፈራ ድምጽ መጣና ወዳጄ ቢላሞን የሚል ድምጽ ተሰማ በመከራችሁ ሰዓት መድኃኔዓለም ወዳጆቼ ይበራችሁ አሁን ወዳጄ ሲል 58 ወታደሮች ጦርና ጋሻቸው ለቀው ወደቁ አባ ቢላሞን ግን ጸና እየሰማችሁ ነው እሳት በላይ ለአማጺያን ስሙን ለሚክዱ ለአመፀኞችማ የሚባላ ስም ነው የክርስቶስ ስም ድምጹን ሰምተው መቆም አይችሉም ወደቁ የሚያምነው ቢላሞንን ግን አጽንቶ አቆመው ከዛ ከውድቀታቸው ጦራቸው እዛ ጋሻቸው እዛ ከራሳቸውን አዋራቸውን ያራገፉ ትቢያቸውን ያራገፉ ሲነሱ ቢላሞን የሰማነው ድምጽ የማን ነው ሲሉት የመሞትለት ጌታ የማን ነው አለ እውነተኛ ምስክር ምን አይልም አሉት ስለዚህ የኔ ጌታ እውነተኛ ነው ይሄው ድምጹን አሰማኝ ሲሉ ባክህን አንተ ሳትሞት ባንተ ጌታ እንድናምን እርዳን አሉት ሊገርሉ የነበሩትን 58 ወታደሮች ክርስቶስ በአንድ በፍቅር ቃል ማረካቸው ክብር ለስሙ ይሁን ከዛ በኋላ 58 ወታደሮችን በኢየሱስ ክርስቶስ አሳምኖ አስተምሮ ካጠመቃቸው በኋላ ንጉሱ ከሌላ ወታደር ጋር ሲደርስ ጦርና ጋሻቸውን ለቀው ትምርተ መስቀል አድርገው ከጌታዬ ፍቅር የሚለየኝ ማን ነው መከራ ችግር ስቃይ ወይስ መራቆት ነው መከራ ችግር ስቃይ ወይስ መራ ምን ነው ያድገነ ፍቅሩ ለክርስቶስ ከክርስቶስ መከራ ፍቅር ማን ይለየናል ይያሉ ሲያመሰግኑ ንጉሱ የሚሰማውማ ምታት ነው የክርስቲያኖች አምላክ ይሄንን አርጓል አሉ አበደ ንጉሱ ቀወሰ ንጉሱ መጣና የማየው ምንድነው ሲላቸው
አሁን ሰባኪው ቢላሞን መሆኑ ቀረና 58 ወታደሮች ወደ ንጉሳቸው ዞሩና በጌታዬ በመድኃኒቴ በኢየሱስ ክርስቶስ እመን በእኛ አምላክ እመን የዘላለም ሕይወት ታገኛለህ ያለ ክርስቶስ ሕይወት ጨለማ ነው በጨለማ ነው ያለው ወደሚደነቅ ብርሃን ውጣ በልጁ የሚያምን የዘላለም ሕይወት አለው የማያምን ግን አሁን ተፈርዶበታል ይላል ቃሉ ብሎ ሰበኩት በዚህ ሰዓት ንጉሱ ተበሳጭቶ 58 ወታደሮች በአንገታችሁን በሰይፍ ብዬ ቆርጬ ገላቸዋለሁ ሲል የታመነ ምስክር አይዋሽም አንገታችንን ለክርስቶስ እንሰጣለን ብሎ ከአባ ቢላሞን ጋር 59 ስለ ክርስቶስ ፍቅር ሰማዕት ሆነዋል ስለዚህ የታመነ ምስክር ምን አይልም የታመነ ምስክር ምን አይልም እስከ መጨረሻው ድረስ ይሄንን ጌታ ተጣጣነው ተደግፈንበት እየተማጸነው በቤቱ እንድንኖር ስላሴ ይፍቀድልን የበደለ ይካስ የቀማ ይመልስ የተጣላ ይታረቅ ስጋውና ደሙን በልተን ዘላለም በቤቱ ለመኖር ስላሴ ይፍቀድልን